ሰላም እንደምናላችሁ ክቡራትና ክቡራን፣ በዛሬታችን አንድ ለየት ያለ ተሽከርካሪ ሪቪው እናደርጋለን። የተሽከርካሪ BYD T5 DM Pro ይባላል። ፕላጊን ሃይብሪድ ተሽከርካሪ ነው። በዛሬታችንም የተሽከርካሪ በቅርብ ጊዜ በከተማችን ላይ የሚገኙትን እንደነ አይሱዚ አይነት ተሽከርካሪዎችን ይተካል ተብሎ የሚጠበቅ ተሽከርካሪ ስለሆነ የተሽከርካሪ ምን አይነት ተሽከርካሪ ነው የሚሉትን በደንብ እናያለን። ከመረጃዎቹ ጋር አብራችሁም ጋርነሽ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። በከተማችን ላይ በአሁኑ ሰዓት ላይ ፕላጊን ሃይብሪድ ተሽከርካሪዎችን እንዲሁም ደግሞ ሙሉ ለሙሉ በኤሌክትሪክ የሚሰሩ ተሽከርካሪዎችን ማየት እየተለመደ ይመጣ ነው። ከትንሽ ጊዜ በኋላ ደግሞ ሙሉ ለሙሉ እንደነዚህ አይነት ተሽከርካሪዎች ማለትም የስራ ተሽከርካሪዎች በሃይብሪድ እንዲሁም በኤሌክትሪክ እንደምናይ ግልጽ ነው። ከነዚህ መካከል ደግሞ በአሁኑ ሰዓት ላይ በውጭ ሀገራት ላይ በጣም ስመገናና የሆነ ሞዴል አለ። ይህም BYD T5 DM Pro ይባላል። መኪናው ፕላጊን ሃይብሪድ ተሽከርካሪ ሲሆን በዋነኝነትም ቀለል ላሉ ስራዎች ማለትም ለከተማ ውስጥ እቃ ለማጓጓዝ የምንጠቀምበት ነው። የተሽከርካሪ በዋነኝነት በሎጂስቲክስ ካምፓኒዎች እንዲሁም ደግሞ ፍሪጅ ራሱ የሚያስፈልጋቸው አንዳንድ እቃዎችን ጭኖ ከአንድ ቦታ ወደ አንድ ቦታ መጓዝ የሚችል ተሽከርካሪ። መኪናው የቤንዚን ኢንጂን የተገጠመለት ሲሆን ከዚህ በተጨማሪ ደግሞ የሞተር ተካቶለታል። ለዛም ነው DM የተባለው። BYD ላይ DM ማለት ዱዋል ሞድ ማለት ነው። ይህ DMI DMP እያለን ብዙ የBYD መኪኖችን ሪቪው ስንሰራ አስተውለናቸው ነበረ። ይህም ተሽከርካሪ የነዳጅ ሞተሩን እንዲሁም የኤሌክትሪክ ሞተሩን በመታገዝ መኪናው ከዚህ በፊት ከምናውቃቸው ትልልቅ የስራ መኪኖች በአንድ ጊዜ ከሚጓዙት ማለትም ፉል ታንክ አድርገው ከሚጓዙት ጋር ተቀራራቢ የሆነ ጉዞዎችን ያለ ምንም ችግር መጓዝ ያስችለዋል። ለዚህ ደግሞ ያስቻለው ራሱን የቻሉ የተለያዩ ፊቸሮች አሉት። ለምሳሌ ከመጀመሪያው ከቤንዚን ኢንጂኑ እንመልከት። የተሽከርካሪ ላይ በ1500 ሲሲ 4 ሲሊንደር ቱርቦ የቤንዚን ሞተር የተገጠመለት ሲሆን 140 የፈረስ ጉልበት። ታዲያ ብቻ አይደለም፣ የኃይል ሞተሩ ደግሞ 201 ተጨማሪ የፈረስ ጉልበት ማመንጨት ያስችለዋል። እነዚህ መኪኖች በዋነኝነት እንደምታያቸው በሃይብሪድ ቢሆንም መኪኖቹ ግን ሃይብሪዱ የነዳጅ ሞተሩ መኪናውን ጎማ ይነዳል ማለት አይደለም። የመኪናው የነዳጅ ሞተሩ የሚያገለግለው እንደ ጄኔሬተር ነው። የተሽከርካሪ ላይ የተገጠመለት የቤንዚን ሞተሩ ሙሉ ለሙሉ እንደ ጄኔሬተር እያገለገለ የኤሌክትሪክ ባትሪውን ቻርጅ ማድረግ ይችላል። ይህ ደግሞ መኪናው የተገጠመለትን ባለ 55 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ቻርጅ እንዲያደርግ ያስችለዋል። መኪናውን ስትፈልጉ ሙሉ ለሙሉ በኤሌክትሪክ ብቻ፣ ስትፈልጉ በነዳጅ እንዲሁም ደግሞ አንድ ላይ አድርጋችሁ መጓዝ እንድትችሉ የሚያስችላችሁ ሲሆን የተገጠመለት የኤሌክትሪክ ባትሪው ደግሞ መኪናው በኤሌክትሪክ ኃይል ብቻ 150 ኪሎ ሜትር መጓዝ ያስችለዋል። እውነት ለመናገር ከተማ ውስጥ ከምናገኛቸው እንዲሁም በዓለም አቀፍ ገበያ ላይ ከምናገኛቸው የትኞቹም የኤሌክትሪክ መኪኖች የተሻለ የሚባለው የBYD ምርት የሆነው ብሌድ ባትሪያቸው ነው። በተለይ ሊቲየም አየን ፎስፌት የሆነው። ይህም የተለያዩ ምክንያቶች አሉ። ለዚህ ዋነኛ ምክንያት በተለይ ቻርጅ በምናደርግበት ጊዜ ሊቲየም አየን ፎስፌት ብሌድ ባትሪዎች የሂቲንግ ችግር የለባቸውም። አስተውላችሁ ከሆነ አንዳንድ የኤሌክትሪክ ተሽከርካሪዎች ቻርጅ በሚያደርጉበት ጊዜ በከፍተኛ ሁኔታ ያመሙቃላቸው። በተለይ ደግሞ በፋስት ቻርጀር ቻርጅ ስናደርግ እንደነዚህ አይነት ተሽከርካሪዎች ሊቲየም አየን ባትሪ የሚጠቀሙ ናቸው። ነገር ግን ሊቲየም አየን ፎስፌት የሚጠቀም ተሽከርካሪ እንደዚህ አይነት የሙቀት ችግር አያመጣቸውም። የተሽከርካሪ ብዙ ጊዜ በኤሲ ቻርጅ እንድታደርጉት ነው የሚመከረው። ነገር ግን ግዴታ በዲሲ ቻርጅ ማድረግ ካለባችሁ የተሽከርካሪ ከ30 እስከ 40 ደቂቃ ውስጥ ፉል ማድረግ ይችላል። እንዲሁም በኤሲ ቻርጀሩ በ6 ሰዓት ውስጥ ፉል ማድረግ ይችላል ማለት ነው። መኪናው እኔ በግሌ ከተመቹኝ ነገሮች መካከል በተለይ የኤሌክትሪክ ሞተሮቹ መኪናውን እንዲጓዝ ማገዛቸው። የከባድ መኪኖች ላይ እንደምናውቀው ትንንሽ የፈረስ ጉልበት ኖሯቸው ነገር ግን ቶርካቸው በጣም ከፍተኛ የሚባል ነው። ቶርኩ ደግሞ በዋነኝነት አንድ ተሽከርካሪ ጭኖ በሚጓዝበት ጊዜ እየጎተተ ወይ ደግሞ ያንን የተሸከመውን ነገር ይዞ እንዲጓዝ የሚያስችለው ነው። ይህ መኪና ደግሞ እንደምታውቁት ቶርኩ በጣም ሀይ ነው። ነገር ግን ፍጥነቱም ጥሩ የሚባል ነው። እነዚህ ተሽከርካሪዎች እስከ 100 ኪሎ ሜትር በሰዓት መጓዝ ይችላሉ። እንዲሁም ደግሞ የነዳጅ አጠቃቀማቸው በጣም ጥሩ የሚባል ነው ለቤንዚን ሞተራቸው። የመኪናው አጠቃላይ ርዝመት በምናይበት ጊዜ ወደ 6 ሜትር አካባቢ ነው። የተሽከርካሪ በጣም ትልቅ የሚባል አይደለም፣ ግን ትንሽ የሚባል አይደለም፣ መሀል ላይ መካከለኛ የሚባል ነው። መኪናው ሰውም መጫን እንዲችል ተደርጎ ተሰርቷል። ነገር ግን እንደነገርኳችሁ የተሽከርካሪ ለስራ ተብሎ የተሰራ ስለሆነ በዋነኝነት የምናተኩረው መኪናው የመጫን አቅሙን ነው። የተሽከርካሪ ከ3 እስከ 5 ቶን የሚያህል እቃዎችን የመጫን አቅም አላቸው። ነገር ግን ከዚህ በተጨማሪ የመኪናው ቦዲ ወደ ፈለጋችሁት አይነት እንዲሁም ማድረግ ይችላላችሁ ከኋላ ማለት ነው። እነዚህ ተሽከርካሪዎች በፍሪጅ የተገጠመላቸው ተሽከርካሪዎች እንዲሆኑ ፍሪጁ ስላችሁ እንደ ሌክዠሪ ተሽከርካሪ ለአሽከርካሪ ሲሆን
ቅዝቃዜ የሚያስፈልጋቸው ጭነቶች ጭናችሁ በምትጓዙበት ጊዜ የሚያስፈልጋችሁ ከሆነ የፍሪጅ እንዲኖራቸው ለኮንስትራክሽን እንዲሆኑ እንዲሁም የተለያዩ አማራጮች እንዲኖራቸው ተደርገው እንደናንተ ምርጫ በተለያየ ቦዲ ዲዛይን ማቅረብ እንደሚቻል ገልጸዋል። የተሽከርካሪ ላይ ከምታገኟቸው አዳዲስ ቴክኖሎጂዎች መካከል የተሽከርካሪ ላይ በዋነኝነት የሪጄን ብሬኪንግ አለ። ሪጄን ብሬኪንግ ማለት መኪናው ፍሬን በምትይዙበት ጊዜ ራሱን በራሱ ቻርጅ እያደረገ እንዲጓዝ እንዲሁም ደግሞ መኪናውን እያሽከረከርን ፍሬን በምንይዝበት ጊዜ ድብን አድርገን ከረገጥ ነው በዛን ጊዜ ኤቢኤስ የሌላቸው ተሽከርካሪዎች መሪ ቆልፎ ወደ ገደል ይዞን የመግባት ነገር አለ። ያ ነገር እንዳይሆን ኤቢኤስ ተካቶለታል። ከዚህ በተጨማሪ ደግሞ አዳላጭ ወይ ደግሞ የሚያንሸራተት መንገድ ላይ እንድናሽከረከር የሚያስችለን ኤሌክትሮኒክ ሴፍቲ ኮንትሮል የመሳሰሉ ፊቸሮች የተካተቱለት ሲሆን እኔ በግሌ ከተመቹኝ መካከል ኤሌክትሪካል ፓወር ስቴሪንግ ማለትም መኪናው በምናዞርበት ጊዜ ኤሌክትሪካል ፓወር ስቴሪንግ ተካቶለት የመጣ ነው ማለት ነው። ለአሽከርካሪውና ለመኪናው ብቻ ሲሆን ለባትሪውም ደግሞ ታስቦለት የተሰራ አንዳንድ ፊቸሮችም አላቸው። ከነዚህ መካከል ኢንተሊጀንት ኢነርጂ ማኔጅመንት ሲስተም ይባላል። ይህ እንግዲህ የባትሪው ጤናውና ኤፊሽንሲው ላይ ጥሩ እንዲሆን የሚያስችሉ ሲሆን ባትሪ ተርማል ማኔጅመንትም ደግሞ ይህንን ተግባር አብሮ የሚያግዙ ናቸው። ግሌ የቢዋይዲ የሃይብሪድ ሲስተም የሚመቸኝ ጥሩ ነገሮቻቸው በተለይ ይሄ ዱዋል ሞድ የሚባለው የተለያዩ ምክንያቶች አሉኝ። ለምሳሌ በከተማ ውስጥ ከፈለግን ሙሉ ለሙሉ በኤሌክትሪክ ኃይል ብቻ መጓዝ እንድንችል ያስችለናል። የተሽከርካሪ እንደነገርኳችሁ ነዳጅ ሳይጠቀም በኤሌክትሪክ ብቻ መጠቀም የሚያስችለን አይነት አማራጭ አለው። ከዚህ በተጨማሪ ደግሞ ባትሪ በሚወርድበት ጊዜ የነዳጅ ሞተሩ በመነሳት የመኪናውን ጎማዎች እያሽከረከረ የሚጓዘውን የኤሌክትሪክ ሞተሩን እንዲያግዝ እንደ ጄኔሬተር እንዲጠቀም ማድረግ ይችላል። ይህ የሃይብሪድ ሲስተም የቢዋይዲን ከሌሎች የቢዋይዲ ተወዳዳሪ ከሆኑ መኪና አምራች ካምፓኒዎች ጋር በምናይበት ጊዜ እስቲ የቶዮታ እንመልከት። የቶዮታ አብዛኞቹ ማይልድ ሃይብሪድ ናቸው። እነሱ ከ2 እስከ 5 ኪሎ ሜትር በኤሌክትሪክ ኃይል ብቻ መጓዝ የሚችሉ ሲሆን የነ ቢዋይዲ ደግሞ ከ100 እስከ 200 ኪሎ ሜትር መጓዝ ይችላሉ። በዋነኝነት የቶዮታ ላይ የነዳጅ ሞተሩን ነው ኤሌክትሪክ ሞተሮቹ አሲስት የሚያደርጉት። ነገር ግን እዚህ ላይ ተገላቢጦች ነው። የነዳጅ ሞተሩ የኤሌክትሪክ ሞተሩ ነው ቻርጅ የሚያደርገው ማለት ነው። በዋነኝነት ደግሞ እነዚህ ተሽከርካሪዎች በቻይና ውስጥ በከፍተኛ ደረጃ የተጠቀሟቸው የሚገኟቸው ናቸው። ለዚህም ማሳያ በዋነኝነት በቻይና ከተማ ውስጥ የተለያዩ ተሽከርካሪዎች እነዚህ ማየት የተለመደ ነው። የተመረጡባቸውም የራሳቸው ምክንያት አላቸው። ወዲያው የሆነ ቶርክ አላቸው። አይድል እያደረገ ነዳጅ አያባክንባችሁም። የሪጄን ብሬኪንግ አላቸው። እንዲሁም ደግሞ ጥገናቸውም ከሌሎቹ አንጻር ቀነስ ይላል። ምክንያቱም የናፍጣ ሞተር በሚሆንበት ጊዜ ቱርቦ ቻርጀር፣ ኢንጀክተር፣ ኤግዞስት ሲስተም እንዲሁም ደግሞ ከዲዝል ጋር በተገናኙ የተለያዩ ፊቸሮችን ሜንቴን ማድረግ ይኖርባቸዋል። እዚህ ላይ ግን እንደነዚህ አይነት ነገሮች አይኖርም ማለት ነው። ታዲያ ሰው የሚያነሳው ደግሞ እንደዚህ አይነት የስራ ተሽከርካሪዎች በምንገዛበት ጊዜ የመኪኖቹ የጥገና ወጪ ምን ያህል ይሆናል? ምክንያቱም ብሌድ ባትሪያቸው ቢበላሽስ ብለው የሚጠይቅ ሰው አለ። እውነት ለመናገር አለማችን ላይ ካሉ የተለያዩ የኤሌክትሪክ ባትሪዎች መካከል ብሌድ ባትሪ በጣም የተሻለ ነው። እንደምታውቁት ያለፈው ዓመት የነበረው የባትሪ ዋጋና ዘንድሮ ያለው ዋጋ የተሻሻለ ነው ያለው። የጥገና ኢትዮጵያ ውስጥ ያሉትም በጣም የተሻሻለ ነው ያለው። ስለዚህ ከሌሎቹ ይልቅ እነዚህ ተሽከርካሪዎች የተሻለ አማራጭ አላቸው ማለት ነው። አሁን ያለው የኢራንና እስራኤል ጦርነት ካበቃ በኋላ በብዛት ይገባሉ ተብለው የሚጠበቁት እነዚህ ተሽከርካሪዎች ዋጋቸውም ከ27000 እስከ 30000 የአሜሪካን ዶላር ድረስ የሚወጡ ተሽከርካሪዎች ናቸው። ስለ መኪናው ምን ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።